ሰራዊት ምን ለማድረግ የተጠራ ሰራዊት ነው በጥንቃቄ መከታተል ይኖርብናል እየተከታተልን መረጃውን እናደርሳቸዋለን ስንል ነበር በተለይ ቤኒሻንጉል አማራ በጣም ከፍተኛ ግፍ የተፈጸመበትና እነ ሽመልስ አብዲሳ 37% ያካባቢውን ቋንቋ ቀይረናል ብለው የሚመጻደቁበት ስለሆነም ብለን አንስተናል ታላቁ የህዳሴ ግድብ ያለበት ቀጠና ነው ኦህዴድ ሊጨፈልቃቸው ከሚፈልጋቸው ቀጠናዎች አንዱ ነው ብለን ነግረናቸዋል በነገራችን ላይ ይሄንን ያዙትና እዚህ ጋር አረሳም እዚሁ ጋር መጣለው ነገ ከነገ በስቲያ እንመለስበታለን በመጪው የምርጫ ምናምን ቅርጫ የሚለው ፕሮግራማቸው ላይ 3 ቦታዎች በዲጂታል ብቻ ምርጫ ይካሄዳል ማኑዋል አይቻልም ተብሏል 3 የሚደንቃችሁ 3ቱ የተመረጡት በምንድን አዲስ አበባን አንደርስታንድ እናድርግሽ የት መሰላችሁ አዲስ አበባ ድሬዳዋና ሐረር ነው የተባለው አስተውሉ አዲስ አበባን እሺ እንውሰድ አዲስ አበባ ኢንፍራስትራክቸሩ አለ ብለን እናስብ እሺ ዲጂታላይዝ የዲጂታል ሲስተሙን አዲስ አበባ ላይ ይሰራል ወይም ዴቨሎፕ ተደርጓል ተብሎ እንኳን ከታመነ ይወሰድ እንደው የሆነ ይመስላል ብላችሁ ሰዱና አይደለም ግን እንደው እስቲ በፈጣሪ ሐረርን በምን መስፈርት ነው ዲጂታል አድርገህ የምትመርጣት የትኛው ኢንፍራስትራክቸር ነው ለሐረር የትኛው ኢንፍራስትራክቸር ነው ለድሬዳዋ ዲጂታል የምታደርግበት ምንድነው መስፈርቱ ሐረር ድሬዳዋና አዲስ አበባ የተመረጡት ልንገርህ ሐረርም ድሬዳዋም አዲስ አበባም ኬኛ ተብለው የተሰለቀጡ ለስልቀጣ ማጠቃለያ የተዘጋጁ ስለሆኑ ሐረር ድሬዳዋ አዲስ አበባ በዲጂታል ብቻ ምርጫ ይካሄድባቸዋል የተባሉ የኦሮሚያ ክልል የኔ ናቸው ውጣቸዋል የሚለው የድሬዳዋን የቅርቡ ነው የጊዜ ነው የምታስታውሱት ሶቺ ዲጂታል የምትል ጫወታ እንደምታውቁት ለማጭበርበር በደንብ ስርዓቱ ማኒፑሌት ለማድረግ የበለጠ የሚመቸውም ስለሆነ ማኑዋል ቢሆን ምናምን እኮ አይደለም ግን አስተውሉ ምን መስራት እንደሚፈልጉ ፋይዳ ስለሚለው እንቅስቃሴ እንዴት ያለ ይሄ ፋይዳ መታወቂያ ምናምን የሚለው እንቅስቃሴ በሞገድ እጅጉ ብዙ የተሰራበት በሚደንቅ ሁኔታ ሽሜ የተረኮት ደጋግመን አሰምተናቸዋል ይሄ ስርዓት እንዴት በቀጠናው አደገኛ ነገር እየተከተለ እንደሆነ ተመልከቱ ደጋግመን ስንላችሁ የነበረው ታላቋ ያሏትን ኦሮሚያ የምትባል ስቴት ለመገንባት በኢትዮጵያ ፍርስራሽ ላይ በኢትዮጵያ ኪሳራ ላይ ነው ስቴት መገንባት እንፈልጋለን የሚሉት ትግራይም በሻሻ ካሉ በኋላ ላለፉት 3 ዓመታት አማራ ላይ ጦርነት አድርገዋል አሁንም ጦርነት እንደቀጠለ ነው በየቀኑ አማራ ላይ ጦርነት ያካሂዳሉ እነ ሽመልስ አብዲሳ በተራዘመ ቁጥር እናተርፋለን የሚሉት ለዛ ነው አንተ ታለቃቅሳለህ በተናጠል እየወደምክ ማለት ነው እንደምታውቁት ኤርትራ ላይ አሁን እየዛቱ ያሉት ኤርትራን አስመራ ሄዶ መንግስት የመቀየር ቀይ ባህር ላይ ሄዶ እረቻን የማክበር አይደለ ፕላናቸው በአደባባይ የተናገሩትን እኮ ነው የምንላችሁ የኤርትራ ወረዳና ከተማዎችን የኦሮምኛ ስም ሰጥተው ሰይመው ሁላ እንቅስቃሴ እያደረጉ እንደሆነ የምታውቁት ሀቅ ነው በፈጠራ አይደለም የምናወራው ሪያሊቲው እሱ ስለሆነ ነው ይሄ በጣም አደገኛ እንቅስቃሴ እየተደረገ ያለበት ቀጠና አንዱ ቤኒሻንጉል ምን ብለናቸዋል ቤኒሻንጉሉን ከፊሉን ቢመቻቸው ወደ ሱዳን ሸኝተው አማራውን በጀመሩት መንገድ ጠርጎ አስወጥተው ቀሪውን ከነህዳሴ ግድቡ የስልቀጣው አካል ማድረግ ጋምቤላን የዛ አካል ማድረግ በፕላን እየተንቀሳቀሱበት ያለው ጉዳይ ነው ፎር ሎንግ ተርም ይውላችሁ አብይ ከዚህ በፊት ሰምታችሁ ከሆነ አንዳንዶቹ ቂል ናቸው የቀይ ባህርን ጉዳይ ትላንት አነሳ ነው ዛሬ አላሳካችሁትም ይላሉ እኛ እንጀምረዋለን እኛ ባናሳካው ልጆቻችን ምናምን እያለ ሲቀባጠር ሰምታችሁታል የሎንግ ተርም ፕላን ነው ሁላ ሴት እያደረጉ የሚገኙት ዛሬ እንደውም አንድ ነገሩን የበለጠ እንሄድበታለን የብልጽግና አንድ ምንድነው ይሄ አርማ በሚሰራበት ጊዜ
አንድ ባለ 3 ቀለማት የፒፒ አርማ አድርገው ብቅ ያደረጓት የሆነ ጊዜ ነበረች። በነ መስፍን አርአያ በኩል የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ፒፒ አንድ ሰሞን ብቅ አርጓት በነበረው አርማና ቀለም ይቀየር እየተባለ ነው። መቼ ትሰሙታላችሁ አናውቅም። ነገር ግን ሌላ ነገር ልጨምርላችሁ። መስፍን አርአያ የሚባሉት የሀገራዊ ምክክር ኮሚሽኑ ሊቀመንበር ካልሸመጠጡ በቀር 3 ጊዜ ሬዚግኔሽን ጠይቀዋል። እሱንም አረጋግጠናል። መረጃ ያመልጠንም። አይቻልም፣ በዚህ ወቅት መልቀቅ አይቻልም ተብሎ ነው የቀጠሉት። ብርቱካን ሚደቅሳ አንድ ጊዜ ከምርጫ ቦርድ እንደለቀቀችው ይሄኛውም ሰውዬ የሀገራዊ ምክክር ኮሚሽን የሚባል ነገር ፋይዳ እንደሌለው ታሪኩን እያበላሸ እንደሆነ ሰውየው እያበላሹ እንደሆነ ገብቷቸዋል ማለት ነው። አትሊስት መረዳታቸው ጥሩ ነገር ነው። እናም ይበቃኛል የሚል ጥያቄ ልቀቁኝ፣ ተኩኝ የሚል 3 ጊዜ ጤናቸውንም ምናምን ምክንያት እያደረጉ አቅርበው በፍጹም አይቻልም፣ በዚህ ወቅት እንደዚህ አይነት ጥያቄ ተቀባይነት የለውም ተብለው በግድ ነው እየቀጠሉ ያሉት። ነገ ከነገ ወዲያ በስፋት የምናነሳው እንደተጠበቀ ሆኖ ለምሳሌ ሌላ መረጃ እንጨምር። የስርዓቱን መወላለቅ እና ጥቂት የተባበረ ክንድ ቢመጣ በጣም በአጭር ጊዜ ውስጥ ማጠናቀቂያውን ማበጀት እንደሚቻል ማሳያ የተመድ የሰብአዊ መብት ኮሚሽን ባወጣው ሪፖርት፣ ዛሬ ይፋ በተደረገው ሪፖርት የትግራይና የፌዴራል ኃይሎች የገቡበትን ውጥረት በአስቸኳይ ያቆሙ የሚል ትእዛዝ ሰጥቷል። ሁለቱም ኃይሎች በቅርቡ ባደረጉት ውጊያ ድሮንን ጨምሮ መድፍና ሌሎች ከባድ መሳሪያዎችን ተጠቅመዋል ሲል አረጋግጧል። 3ኛ ሁሉም ጥሰቶች በአስቸኳይ በገለልተኛ አካል ይጣሩ ብሏል። ይኸውልህ አማራ ላይ 3 ዓመት አልፎታል ጦርነት። ዛሬም በምታዩት ደረጃ አውዳሚ ጦርነት እየተካሄደ ነው። አገዛዙ ቢያንስ ዘኢንታየር ደቡብ ጎንደርን ከቀጠናው ተጠራርጎ መውጣቱ ይታወቃል። ይሄ ሁሉ ነገር ኔትወርክ አጥፍቶ ስልክ ዘግቶ ሳምንት ሊሞላ ነው። ሸዋ ላይ የከባድ መሳሪያ ማዕት ያዘንባል። ምዕራብና ደቡብ ወሎ ላይ የከባድ መሳሪያ ማዕት ያዘንባል። የተባበሩት መንግስታት ሪፖርት ውስጥ የለም። አልጀዚራና ቢቢሲ እየዘገቡት አይደለም። አየኸው? ለዛ ነው እዚህ ወገንህ ላይ እዛ የሆነ አካል ላይ መግለጫ ስትጽፍ ከምትውል አቅሙ ካለ የምትችል ከሆነ አንዱ ከአንዱ ጋር የሚወራከበውና የሚተናነቀውን ትቶ ይሄ ወሳኝ ወቅት ነው፣ ይሄ ወሳኝ ምዕራፍ ነው፣ ትግሉ አገዛዙ ላይ ያነጣጥር፣ የሚቻል ይተባበር፣ ስህተት ያሉትን የነቀሱ በነገራችን ላይ በጣም ራሽናል፣ በጣም ፖዘቲቭ በሆነ መንገድ ሐሳብ ላይ ባነጣጠረ መንገድ በመግለጫም በሐሳብም የሚወቅሱ ትክክል አይደሉም፣ ልክ አይደለም ያሉትን የሚሞግቱበት ነገር ልክ አይደለም የሚል ነገር የለኝም። ነገር ግን በቃ ለመቃወም ብቻ የተፈጠረ የተረጋጋ ነገር ሲፈጠር ደግሞ የሚያማቸው ደግሞ ቀላል አይደሉም። ሁልጊዜ ባረጋ ነገር ውስጥ እንዲቆይ ትግሉ ሲጎትቱ የሚውሉ ትልቁን ምስልና ጠላትን ሳይሆን በወገን ላይ የምታገኛቸውን ትንንሽ ክፍተቶች ለመጓተቻ የሚያደርግ ቀላል አይደለም። ከዛ አንጻር ነው ይሄንን እንደው በተወሰነ ደረጃም ለማንሳት ያስፈለገው። የዓለምን ትኩረት መሳብ ሲገባው 3 ዓመት የተሻገረ ጦርነት ዛሬም በከባድ መሳሪያ አንዲት ወቅት ለአንድ ቀን እንደውም አንድ ቀን ምኮራ ለሰዓታት በከባድ መሳሪያና በምናምን የውጊያ ልውውጥ ተደረገ ተብሎ የተባበሩት መንግስታት የሰብአዊ መብት ኮሚሽን ፈጣን ሪፖርት አውጥቶ በገለልተኛ ይጣራ ብሏል። 3 ዓመት አማራ ላይ አውዳሚ ጦርነት አብይ አህመድ ለከፈተው አብይ አህመድ ጦርነት በገለልተኛ ይጣራ የሚል የለ፣ መግለጫ የሚያወጣ የለ። ይሄ ነው ሊያስቆጭህ የሚገባ አማራ ይሆንክ በሙሉ ቁጭት። እንደው አንዳንዱ ከቃሉ ከባድ ነው እንጂ እንደው በጣም ደም የሚያስተፋ ቁጭት ያስፈልጋል ይባላል። እንዲህ ይሄ ነበር አሁን መምጣት ያለበት እሱ ነበረ። ሀው እንዴት ዓለም በዚህ ደረጃ ዝም አለ? ምንድን ነው ችግሩ? ለምንድን ነው ይሄ መቆጨት መምጣት የነበረበት?
ምሁራኖች የምትላቸው በሙሉ ዋትሳፕ ግሩፕ ላይ ግሩፑ ምናምን ይላል። 6 ሉክ ምናምን ጽሑፍ ጽፎ ይለጥፋል። 13 ሰው ነው የሚያነበው። እግዚአብሔር ያሳያችሁ። 30 እና 40 ሁነው ተጠራርተው ለ3 ሰዓት ያለማቋረጥ ያወራሉ። 2 ሰዓት ላውራ፣ 3 ሰዓት ላውራ። በሳተላይት ቴሌቪዥን በሚሊዮን የሚቆጠር ህዝብ መረጃውንም መልእክቱንም እየሰማው ስለሆነ ነው። የሚሰማኝ ከሌለ ለምንድን ነው የማወራው? በዚህ ሰዓት በዩቲዩብ በዚህ ሰዓት በረምብል በሁሉም የሚከታተለው እንዳለ ሆኖ አትሊስት በሳተላይት ቴሌቪዥን ህዝቡ እየተከታተለው ስለሆነ መረጃ እንዲደርሰው ስለፈለገ እናውራለን። 30 ሁነህ 40 ሁነህ ተመሳሳይ ሰው አንድ አይነት እንዴት ምንድን ነው እየፈጠርኩ ያለሁት? አሳደግኩት ወይ? ከፍ አለ ወይ? ተጽዕኖ ማን ላይ ተጽዕኖ ፈጠርኩኝ? አሁን በማባክነው ጊዜ ምን ውጤት እያስመዘገብኩ ነው? የለም፣ መመዘን የሚባል የለም። ዶክተር ከሌ፣ ኢንጂነር ከሌ፣ ፕሮፌሰር ከሌ የዙም ስብሰባ ምናምን ተጠራርተው በስማም ዛሬማ ተጥለቀለቀ። ስንት ነው? 80 ደረሰ። 6 ሰዓት እንዲህ መቼ ነው የትግል ፋይዳ የሚባለው ነገር? እዛ ውስጥ ጊዜ የሚያባክነው ምሁር አንድ እንደው መልክ ያለው ደብዳቤ ለሴናተር ወስዶ ይሰጣሉ ወይ? የእውነት ዲስከስ አድርገህ ውይይት አድርገህ ከዛ ውይይት የሚገኝ ፍሬ ነገር ኦኬ፣ በዚህ ቀን ይሄ ይሰራል፣ በዚህ ቀን ይሄ ይደረጋል፣ በዚህ ጊዜ ይሄ እናደርጋለን፣ ውጤት አለው። ዛሬም ነገም ተገናኝተህ ሰልቀኸው ጆሮ ራሱ ይደክማል እኮ። አንዷ ፍየል አሉ ጌታዋ አስሮ ቀለብ የሚሰጣት እንደው ዝም ብሎ እንደነገሩ ደረቅ ሳርም ምናምን ረጥብ ሳርም ያገኛትን ዘገና አድርጎ ይወረውራል። ያለ ማቋረጥ ግን እዛ እየተሰበሰቡ እየጠጡ የሚያወሩ ሰዎች ፍየሏ ከታሰረችበት ጎን ሁልጊዜም እየተሰበሰቡ ያወራሉ። ከሆነ ጊዜ በኋላ ነው አሉ፣ ረዘም ካለ ጊዜ በኋላ ያችን ፍየል ከሳር እየወሰደ የሚጥልላትን ሰው በቃ በዓል ደርሷል፣ ለበዓል ትታረዳለች፣ አምጣት አሉ እና እንዴት ናት ፍየሏ ጥሩ ሆናለች ብሎ ሲጠይቀው ጆሮዋ ብቻ ነው የሰባዋል። ዝም ብላ አረቄ ጠጮችን ነው የምትሰማው። ሌላ ያልተቀለበችውን ከየት ታምጣው? ጆሮዋ ሁሉም የሆነ ነገር የሚገባው በጆሮዋ ሰባ ተባለ። በቃ አንዳንዱ ጆሮውን የሰባው ከንግግርም ከውይይትም ጠብ የሚል የሆነ ነገር ሲመጣ እድገት ሲኖረው የዛሬ የውይይትህ ነጥብ ከነገ የተሻለ ነገር ይዞ ሲመጣ ማህበራትም እኮ እንደዚህ ነው ፈተና ውስጥ የገቡት። ይደራጃሉ፣ ዘሴምቲንግ ይፈርሳል። ይደራጃሉ፣ ይሰበሰባሉ። ከዛ በኋላ ሮድማፕ ተቀምጦ የሚሰሩ ስራዎች ተለይተው ሲገናኙ ለስራ መገናኘት እኮ አይደለም። መገናኘት አለብን። እንትና የሆነ ነገር ተናግሯል እንሰብሰብ። እንደዛ ብለህ ማህበር አለ። እከሌ እንዲህ ተናገረ እንሰብሰብ። እንደዛ ብለህ እንዴ! እሱማ የሰፈር እናቶችም እኮ የሆነ ነገር ሲሰሙ ይችን ከወይዘሮ ከሌ ጋር ላውራት ምናምን ብለው እስቲ ቡና ቶሎ ቡና ቁሉ ይባላል፣ ሰብሰብ ብሎ ለማውራት። ከዛ በምን ይለያል? ሰብሰብ ብለህ የምትነጋገርበት ነገር ሰብሰብ ብለን እንነጋገር። ዛሬ በዚህ ጉዳይ ላይ ምን ፕሮግረስ አመጣን፣ ይሄንን አቺቭ አድርገናል፣ ነገ በዚህኛው ላይ ካላልክ ምን ፋይዳ አለው?
ሁሉም እያልኩ አይደለም። በየጊዜው ፕሮግረስ ያሳዩ፣ በየጊዜው ውጤት ያሳዩ እኮ አሉ። ግን ጊዜ በቃ ዝም ብሎ ጊዜ ማባከኛ ከሆነ ሴም ሩቲን ከሆነ ምንም ዋጋ የለው። ወይ መረጃ ሲሰበሰብ ተውሎ መረጃው ይሄ ለህዝብ ይድረስ፣ ከህዝቡ ደግሞ ለሌላው መድረስ ያለበት እንዴት እናድረስ ከሆነ አንድ ነገር ነው። የራስ ስራ ምንድን ነው? የተሰባሰበ ኃይል፣ አንድ ሰው የተደራጀ ኃይል የኔ የሚለው ስራ ምንድን ነው? እሱ የሚሰራቸው 1 2 3 4 በ3 ወር ይሄንን አከናውናለሁ፣ በ6 ወር ይሄንን አከናውናለሁ፣ በአመት ይሄንን አከናውናለሁ ብሎ አቅዶ እያከናወነ ከሆነ እሺ። ድርጅት ሆነ ተደራጅተ ግን ቆይ እስቲ የሆነ ምናምን ማህበር እንዲህ ብሎ መግለጫ ወጣ፣ እሱ ላይ ነው ዛሬ እንነጋገርበትና ቶሎ እሱን ያልቃል። የሆነ አካል እንዲህ ብሏል እንሰባሰብ ቶሎ በዛ ጉዳይ ላይ። ወይ ገምጋሚ ቡድን ነው መሆን ያለበት ያካል። የድርጅቶች የሲቪል ማህበራት የምናምን እንቅስቃሴ ሲያደርጉ የነሱ ገምጋሚ፣ በቃ ራሱንም መጥራት ያለበት ገምጋሚ ቡድን ነኝ። ለመስራት የተቋቋመ ድርጅት ግን ማህበር ግን የተቋቋመበትን ዓላማ ሰርቶ ይሄንን ሰራ፣ ይሄንን አደረገ፣ ይሄን ውጤት መቃ ወደ ሚዲያ ሲመጣም በእንደሱ ነው የሚገለጠው። አይ ቲንክ በጣም በጣም ማስተዋል ያስፈልጋል ብዬ አስባለሁ። የአማራ ትግል በብዙ መልኩ ችግር ውስጥ የሄደ ያለው አቅዶ ያለ መስራት ችግር። ሌሎቹ ቦታ ተመልከቱ። የእውነት በሌሎቹ አካባቢ ያለ አሁን ስም መጥራት እንደዚህ መጥራቱን ልትወውና የምሁራን ምናምን ብለው የሰበሰቡት ክፍል አለ። ጌታ በየቀኑ የኃይል አሰላለፉ በምስራቅ አፍሪካ ይሄ ነው ምናምን ያጠናል፣ ሰነድ ይስራል፣ አብይ አህመድ ይልክለታል። ይቃወማል እኮ አብይ አህመድን፣ አብሮት አይሰራም እኮ አብይ አህመድን። ነገር ግን ከነ ችግሩም የኔ ነው ብሎ አምኖ ምናምን ሲልክለት ታያለ። ከዛ ጋርም ልስራ ቢል እንደው ተቃዋሚ ከሆነ ከለየለትንም ደግሞ ተቃዋሚ ሆኖ ለተቀመጠው አካል ወይ ስትራቴጂ ነድፎ ይሰጣል፣ ወይ የተሻለ የገንዘብ ድጋፍ ያደርጋል፣ ወይ የሆነ ነገር ያደርጋል። ስራ ላይ ናቸው ብቻ። በፕሮፓጋንዳ የሚያግዝ ከሆነ በተቀናጀ ሁኔታ ያግዛል። ብዙ ባኬን ፎርስ አለ። መለስ ስንል የሀገሪቱ የብድር አጠቃቀም በተመለከተ የወጣውን ሪፖርት የነ አይኤምኤፍ ሪፖርት ጨረፍ አድርጌ ልለፈውና በሰፊ ዝግጅት ግን እመለስበታለሁ ራሱን አስችዬ። ተመልከቱ። በፕሮፓጋንዳ ራሱን የሚጠግነው የአብይ አህመድ ቅድም እንዳልኳችሁ ውልቅልቁ የወጣ ኃይል ስለመሆኑ የአገሪቱ ብድር ከአጠቃላይ አገራዊ ምርት አንጻር ባለፈው ጊዜ የማክሮ ኢኮኖሚ ማሻሻያ ተብሎ የተባለ የተደበላለቀ ከበሮ የተመታ ጊዜ የሚገርም አንድ ፕሮግራም ሰርተንበትም ነበረ። ያን ጊዜ 35.4 ነበረ። የማክሮ ኢኮኖሚ ማሻሻያ ጀመረ ሲባል የአገሪቱ ብድር ከአጠቃላይ አገራዊ ምርት አንጻር ሲታይ ከአገራዊ ምርቱ ጠቅላላ ከአገራዊ ምርት አንጻር የብድር መጠኑ 35.4 ነበር እና አብይ አህመድ ይሄንን በከፍተኛ ፍጥነት እንቀንሰዋለን ብለው ቃል ገብተው አሁን የማክሮ ኢኮኖሚው ኳርተር ምናምን እያሉ ይገመግማሉ። ሲገመገም ከ35.4 በመቶ የአገሪቱ ብድር ከአጠቃላይ አገሪቱ ምርት አንጻር 50.3 በመቶ ደርሷል። ከ35.4 ማክሮ ኢኮኖሚ ማሻሻያው ከጀመረበት ጊዜ ጀምሮ በከፍተኛ ሁኔታ ይቀንሳል ይሻሻላል ተብሎ የታሰበው እንዳውም 50.3 በመቶ ሆኖ አሻቅቧል። የብድር መጠኑ ከሀገራዊ ምርት አንጻር ሰው ሀገሪቷ በብድር ነው እየኖረች ያለችው፣ በምርት አይደለም። ብድሯ 50.3 በመቶ ነው ከጠቅላላ ምርቱ። ሰው 49.7 ምናምን ነው ማለት ነው ምርት በብድር የምትኖር ሀገር ናት። ከዛ ያቀራራባል። ኮሻ ፓርክ ምናምን ፓርክ ይልሃል። የአይኤምኤፍ ሪፖርት ነው፣ የኔ አይደለም፣ ከመሬት ዘግኛ ያመጣሁት አይደለም። የበጀት ክፍተትን በተመለከተ የማክሮ ኢኮኖሚ በሚሻሻልበት ጊዜ የማክሮ ኢኮኖሚ ማሻሻያ ሲጀመር የበጀት ክፍተቱ 1.5 ነበረ፣ 1.5 በመቶ።
በማክሮ ኢኮኖሚ ማሻሻያ ወቅት እና አብይ አህመድ ምን ብለው ነበረ ቃል የገቡት? ይሄንን 1.5 በመቶ የበጀት ጉድለት ወደ 0.6 እንቀይረዋለን ብለው ነበረ። ውጤቱ ምንድን የሆነው? በእጥፍ አድጎ 1.5 የነበረው የበጀት ክፍተት አሁን 3 በመቶ ከፍ ብሏል። 3 በመቶ ደርሷል። በኢኮኖሚ ወዴት እየሄደ እንደሆነ አገሪቷ ወዴት እየሄደች እንደሆነ ትመለከታለህ። እንዴት ቁልቁል እየተፈጠፈጠች እንደሆነ በሁሉም መስክ ውድቀት፣ የጸጥታው፣ ደህንነቱ ምናምን ሌላውን ብታየው የለም። እሱን በሙሉ የሚከልሉልህ የት ጋር መሰለ? ፓርክ እያሳዩ ነው።